ለምን አመሻችሁ። ቸርነቱ የባህሪ የሆነ ልዑለ ባህሪ አምላካችን ቅዱስ እግዚአብሔር በእድሜያችን ይህንን ጊዜ ተጨማሪ አድርጎ ስለሰጠን ስለማይነገር ስጦታው ሁሉ ስሙ ለዘላለም የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ረድኤትና በረከት በሁላችንም ላይ ይደርብን። ትንሽ አርፍዳችኋል ይመስለኛል። ሌሎች ደግሞ በጣም አርፍደዋል ማለት ነው። 10 ሰዓት ላይ ነበረ ያለኝ ዲያቆንና እንዴት ነው ሰሞኑ እንደምናውቀው ነው ሁኔታውና ማምሸቱ ተገቢ ስላይደለ ብናሻገረው ስለው አይ በጊዜ እንደሚመጡ ቃል ገብተውልኛል ብሎ ነበር የነገረኝና በጊዜ መምጣት እንደዚህ አይደለም። እሺ፣ ስለዚህ ለወደፊቱ ባይደገም ጥሩ ነው። አሁን ወደ ትምህርታችን እንቀጥል። ምክንያቱም ነገረ ድህነት ነው እየተማርን ያለ ነውና ነገረ ድህነት ደግሞ በጊዜው ነው የተፈጸመው አይደለም አይልም መጽሐፉ። ከ5 ቀን ተኩል በኋላ መጥቼ ምን አደርግሃለሁ ነው የሚለው፣ አድናሃለሁ። ከዛ ወአመ በጽሐ ጊዜው ሲደርስ ይላል እግዚአብሔር ከሴት የተወለደውን ልጁን ላከልን ይላል። እግዚአብሔር ራሱ ጊዜ ቀጠሮ ያከበረ አምላክ ነውና ነብዩ እንዲያው ምን ይላል፣ ቀጠሮ የማያከብር ሰው ጉረኛ ነው ይላል ነብዩ ኤርምያስ። ስለዚህ ቀጠሮ ማክበር ያስፈልጋል። ምንም ሳይኖረን ነው ደግሞ የምናረፍደው። አሁን ሰራተኞች ብንሆን ኖሮ ምክንያት ነበረን ማለት ነውና ምንም ነገር ሳይኖረን ማርፈዳችን ተገቢ አይደለም። ለአገልግሎቱም ለመማሩም ሁሉም አገልግሎት ስለሆነ ማለት ነው። ስለዚህ እኔ አሁን አረፈዳችሁ በሚለው ረጅም ሰዓት ከጨረስኩ እንደገና ሌላ ማርፈድ ስለሚሆን ወደ ትምህርቱ ገባለሁ ማለት ነው። ባለፈው የተማርነውን ትንሽ ሪቫይዝ ላደርግና ዋና ነጥቦችን ከዛ ወደ ዛሬው እንገባለን ማለት ነው። ባለፈው ስለ መዳንና ፈውስ ጽፋችሁ አምጡ ብያችሁ ነበረ። ዲያቆን ኪሮስና ወንድማችን ናሆም አምጥተዋል። ሌሎቻችሁም እንዳመጣችሁ ተስፋ አደርጋለሁ። ከዛ በኋላ አልተገናኘንም ይመስለኛል። የበዓል ሰሞን ስለነበረ የአይላፋት ዝማሬም አይላፋት ቀን የወሰደብን፣ ስለዚህ በዛ ምክንያት ይመስለኛልና አሁን ያላመጣችሁ እንድታመጡ ለማለት ነው። እንግዲህ አዳምን የሚያድነው መድኃኒት ብለን ተነጋግረናል። በሽታውን ስላየነው ህመሙን ስላየነው መድኃኒቱንም ማወቅ ያስፈልጋል ብለን ባለፈው ተነጋግረናል። 4 ነገሮችን ማሟላት ነበረበት አለን። አንደኛው ሰው መሆን ነበረበት። ሁለተኛው ደግሞ የሚሞት መሆን ነበረበት። ሶስተኛው ደግሞ ሞትን የሚያሸንፍ፣ አራተኛው ደግሞ ንጹሐ ባህሪ የሚሆን ወይም ደግሞ ንጹሐ ባህሪ የሆነ። እነዚህን ነገሮች መላእክት አያሟሉም፣ ነቢያት አያሟሉም። ነቢያት ራሱ ጽድቃችን እንደ መርገም ጨርቅ ተቆጠረ፣ ሰማያትን ቀደህናና ድነን፣ ፈኑ ዲከ ማርያም ልጅህን ከአርያም ላክልን እያሉ ሲማጸኑ ነበረ ነቢያት ራሱ ማለት ነውና ነቢያትም በራሳቸው መዳን አልተቻላቸውም። ስለዚህ እነዚህን ነገሮች ማሟላት የሚችል መልአክም አልነበረም። ይሄን ሁሉ ማድረግ የሚቻለው የሚሳነው ነገር የለም ተብሎ የተጻፈለት አልፋ ኦሜጋ የሰራዊት ጌታ እግዚአብሔር ብቻ ስለሆነ አምላካችን ያድነን ዘንድ ሰው ሆነ፣ ያድነን ዘንድ ሞተ፣ ያድነን ዘንድ ሞትን አሸነፈ። እሱ ደግሞ ቤዛ የሆነን ዘንድ ደግሞ ንጹሐ ባህሪ ነውና መጽሐፉም እንደነገረን ነዋ በጉ ለእግዚአብሔር ዘያአትት ወያሴስል ኃጢአተ ዓለም፣ የዓለምን ሁሉ ኃጢአት የሚያስወግድ ንጹህ የእግዚአብሔር በግ እነሆ ብሎ ዮሐንስ መጥምቁ እንደነገረን ንጹህ የእግዚአብሔር በግ የኛ ቤዛ የኛ መስዋዕታችን ክርስቶስ መሆኑን ተረዳን ወይም ደግሞ ተመልክተናል ማለት ነውና የበደለው ሰው ስለነበረ ሰው መሆን ነበረበት። የበደሉ ቅጣት ምንድነው የነበረው? የበደሉ ቅጣት ሞት። የበደሉ ቅጣት ምንድነው? ሞት ስለነበረ መሞት ነበረበት። ከዛ መሞት ብቻ የሟች ቁጥር ነው የሚጨምረው እንጂ መሞት ብቻ መፍትሄ አይሆንም። ስለዚህ ሞትን ምን ማድረግ ያስፈልጋል? ሞትን ማሸነፍ ያስፈልጋል። ሌላው ደግሞ ቤዛ ለመሆን ንጹሐ ባህሪ መሆን ያስፈልጋል። እነዚህን ያሟላ እግዚአብሔር ነው፣ እርሱ አዳነን። ክብርና ምስጋና ለስሙ ይሁን። እሺ፣ አዳምን ሊያድነው የሚችለው ማን ነበር የሚለውም አይተናል አይደል? ነቢይ ሊሆን አይችልም፣ መላእክትም ሊሆን አይችሉም። ከዛስ መስዋዕተ ኦሪትም ሊሆን አይችልም። አዳምን የሚያድነው መድኃኒት ማን ነው መሆን ያለበት? ማን ነው? እግዚአብሔር። መልአክ ሊሆን አይችልም። ሁሉ መድኃኒት ይወርስ ዘንድ ስላላቸው ለማገዝ የሚላኩ መላእክት የሚያገለግሉ መናፍስት አይደሉምን ብሎ እንደጻፈልን እነርሱ አገልግሎቱን ያፋጥናሉ። ሰው መዳንን ይወርስ ዘንድ ለአገልግሎት ይላካሉ እንጂ ይትፌነው ለሳይል እምኀበ ልዑል ከልዑል ዘንድ ለይቅርታ ይላካሉ ተብሎ ተጽፏል። በጣም ጥሩ። መስዋዕተ ኦሪትም ሊያድነን አልቻለም።
እግዚአብሔር ነውን? አዎ ቅድም እንዳየነው ከኔ ሌላ የሚያድን ነገሩኝ የለም ተብሎ እንደተጻፈ ወብዙሃን ኖሎት መጽ ወስኑ ከሲቶታ ለእብን ለማአፈ አዘቅት እስከ ይመጽ ያዕቆብ ዘክቡት ውስተ ሀቄሁ ዘሃሎ ይሰጎ እምሰብ ከሰተ ወአስተየ መሬቶ ወከማሁም መጽ ብዙሃን ነቢያት ወስኑ ከሲቶታ ለጥምቀት እስከ ይመጽ አብይ ኖላዊ እምሰማይ ከሰተ ወአጥመቀ ብዙሃነ አሕዛብ በውስቴታ። የማን ድርሰት ነው? የቅዱስ ያሬድ ድርሰት ነው። ይሄ መዝሙር የሚዘመረው ድራር ጾም ላይ ነው፣ ወይም ደግሞ ዘወረደ ከመሆኑ በፊት አንድ ሳምንት ሲቀረው ያለው ሳምንት የመጨረሻው መዝሙር ወብዙሃን ኖሎት መጹ ይላል። የዮሐንስ ወንጌል ምዕራፍ 4 ላይ የተጻፈውን ሳምራዊቷ ሴትን የሚመለከት የሚነበብበት ቀን ነው እና ኦሪት ዘፍጥረት ላይ እንደተጻፈ ምዕራፍ 29 ላይ ማለት ነው ስለዚህ ስለ ያዕቆብ እንመለከታለን። ብዙ እረኞች ያላነሱት ድንጋይ ማን አነሳው ይላል? ያዕቆብ አነሳና በጎቹን አጠጣ ይላል። እንግዲህ ብዙ እረኞች ተሰብስበው የሚያነሱትን ድንጋይ ያዕቆብ ግን ያንን ማንሳት የቻለው ለእግዚአብሔር ወልድ ለኢየሱስ ክርስቶስ ምሳሌ ለመሆን ነው። ወስኑ ከሲቶታ ለእብን ማአፈ አዘቅት ያንን ያ ጉድጓድ በድንጋይ የተከደነ ነበረና ያንን ድንጋይ ማንሳት የሚቻለው ማንም አልነበረም። ብዙዎች የሚሰባሰቡበትን ያዕቆብ ግን ያንን ማንሳት የቻለው የእግዚአብሔር ወልድ የኢየሱስ ክርስቶስ ምሳሌ እንዲሆን ነው። የእግዚአብሔር ወልድ የኢየሱስ ክርስቶስ አብነት ወይም ደግሞ አርአያ እንዲሆን ነው። ልክ እንደዛው አለ እዚህ ቅዱስ ያሬድ ሲነግረን ዘሃሎ ይሰጎ እምሰብ ከሰተ ወአስተየ መሬቶ። ብዙ ነቢያት መጥተው ነበረ። ልክ እንደዚሁ ግን ደግሞ ጥምቀትን መግለጥ አልተቻላቸውም። ማለት የሰው ልጅ የሚድንበትን ሕይወት መስራት አልቻሉም። የሰው ልጅ የሚድንበትን ሕይወት የሰራ ኢየሱስ ክርስቶስ ነው። ልክ ብዙዎች ተሰባስበው ድንጋዩን እንዳላነሱት ሁሉ ያዕቆብ ያንን ማንሳት እንደቻለ ሁሉ ብዙ ነቢያት ትንቢት ተናገሩ እንጂ ትንቢትን መፈጸም ግን የቻለው ኢየሱስ ክርስቶስ ነው። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ተብሎ ተጻፈ እንጂ የተጻፈውን እነሱ አነበቡ ወይም ጻፉት ተናገሩት እንጂ ያንን ትንቢት የፈጸመው ግን ክርስቶስ ኢየሱስ ነው። ስለዚህ ብዙ ነቢያት ተሰባስበው እኛን ማዳን አልተቻላቸውም። ራሳቸውን እንኳን ማዳን አልተቻላቸውም። እኛን ማዳን የተቻለው እኛን ጨፍልቆን የነበረውን ድንጋይ በላያችን ላይ ተቀምጦ የነበረውን የሞት ድንጋይ የሞት ቀንበር የሰበረልን ኢየሱስ ክርስቶስ ነው። ዘግቶብን የነበረው ወደ እግዚአብሔር እንዳንደርስ የገደበንን ኃጢአታችንን የገለጠው ኢየሱስ ክርስቶስ ነው። እኛን ወይም ደግሞ የሰው ልጆችን ከራሱ ጋር ያስታረቀ ኢየሱስ ክርስቶስ ነው። መንገድ ጠፍቶብን ስንባዝን እርሱ ራሱ መንገድ ሆነልን። ሕይወት አጥተን በሞት ስንሰቃይ እርሱ ራሱ ሕይወት ሆነልን። እውነትን አጥተን በሐሰት ስንኖር እርሱ ራሱ ሕይወት ሆነልን፣ ሰላም ሆነልን፣ እውነት ሆነልን ማለት ነው። ስለዚህ ብዙዎች ያላንከባለሉትን ድንጋይ ያንከባለለ፣ ብዙዎች ያልሰበሩትን የሞት ቀንበር የሰበረ ኢየሱስ ክርስቶስ መሆኑን ተጽፏል። ልክ እንደዚሁ ዕብራውያን መልእክት እንደተጻፈ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። በስጋና በደም እንዲሁ ተካፈለ። እኛ ሞታችንን፣ ፍርሃታችንን፣ በባርነት ታስረን የነበርነውን ሁሉ ነፃ ያወጣን ዘንድ በስጋና በደም ተካፈለ። ቅድም እንደተናገር ነው እኛን ለማዳን ሰው መሆን ያስፈልግ ስለነበረ ስጋችንና ደማችንን ተካፈለ። ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ደግሞ ነፍስ ነስቶ ሰው ሆነ። በተለይ በዚህ ሰሞን ምስጢረ ስጋዌ በስፋት የሚነገርበት ጊዜ ነው። በተደጋጋሚ እንደምንሰማው እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበብ ይበልጣል፣ ሰው የሆነበት ጥበብ ይበልጣል። ሰማይና ምድር፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ያለ ጌታ በአንዲት ማህፀን ብላቴና መወሰኑ ይሄ የሚገርም ጥበብ ነው። ንጉሥ በመቅደሰ ማርያም ወይም ደግሞ በእመቤታችን መቅደስ በእመቤታችን ማህፀን መቅደስ በከተመ ጊዜ ጠበበኝ አላለም። በማህፀኗ ከተማ በከተመ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ በጥበቡ አድርጎታልና ጠበበኝ አላለም። ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነለት አምላክ በአንዲት ብላቴና ማህፀን ተወሰነ። ዓለምን እንደመላ ተወሰነ። ዓለም ከምልአቱ ሳይጎድል ማለት ነው። ዓለምን መልቶ እያለ ግን በእመቤታችን ማህፀን ደግሞ ተወሰነ። ግዙፉ ረቀቀ፣ ረቂቁ ደግሞ ገዘፈ ማለት ነው። በጣም ጥሩ። ይህንን ነው መረዳት ያለብን። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ መሆኑን ነው የሚለው ዮሐንስ ተገለጠ ይላል። ኢየሱስ ክርስቶስ የተገለጠበት ምክንያት
የዲያብሎስን ስራ እንዲያፈርስ ነው። ሞታችንን በሞቱ እንዲሽር፣ ኃጢአታችንን በሊቀ ካህንነቱ በመስዋዕቱ እንዲሽር ኢየሱስ ክርስቶስ የእግዚአብሔር ልጅ ተገለጠ። ቃል ስጋ ከሆነ ወሐደረ ላዕሌነ ተብሎ እንደተጻፈ ቃልም ስጋ ሆነ በእኛም ላይ አደረ፣ ጸጋና እውነትን ተመልቶ በእኛ ላይ አደረ ይላል ዮሐንስ አያይዞ ማለት ነው። ስለዚህ የድህነቱ መንገድ እንዴት ነበረ፣ እንዴት ነው አምላክ ሰው የሆነው የሚለውን ትንሽ ነገር እንመለከታለን። የእግዚአብሔር ቃል ወደ እመቤታችን መላኩ ብስራተ መልአክ፣ የእመቤታችን መልስ፣ የቃል በድንግል ማህፀን በድንግልና መጸነስና መወለድ የተወሰነ ነገር ማወቅ ይኖርብናል። የመጀመሪያው እንዴት ነው የተገለጠው ቃል፣ እንዴት ነው ሰው የሆነው የሚለውን እንመለከታለን። እንግዲህ የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምረን እንደምንመለከተው ወበሳድስ ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር፣ እነሆ በስድስተኛው ወር ገብርኤል የተባለ መልአክ ከእግዚአብሔር ዘንድ ወደ ድንግል ማርያም መላኩን ሉቃስ ራሱ ይነግረናል። እንግዲህ በስድስተኛው ወር ይላል። ከመች ቆጥሮ ነው ስድስተኛው ወር የሚለው? አሁን ብዙ ጊዜ መጽሐፍ ቅዱስ ላይ እንደምንመለከተው ቀናት ተጽፈዋል፣ ጊዜያት ተጽፈዋል፣ ዓመታት ተጽፈዋል እና እነዛን ነገር መረዳት ያስፈልጋል። አሁን በሌሎች መጽሐፍቶቻችን እና በትርጓሜ የተጻፉትን ሌሎቹ አይቀበሉም እና እንዴት አድርገው እንደሚያስታርቁት ለምሳሌ በነገውም ለምሳሌ በሶስተኛው ቀን በቃና ሰርግ ሆነ ይላል መጽሐፍ የዮሐንስ ወንጌል ምዕራፍ 2 ላይ። አሁን ሶስተኛው ቀን ከመቼ ጀምሮ ተቆጥሮ ነው? ይሄንን ማወቅ ያስፈልጋል ማለት ነው። ልክ እዚሁ ደግሞ በስድስተኛው ወር ይላልና ከመቼ ተቆጥሮ ነው? ስድስተኛው ወር እያላችሁ ጸልያላችሁ አይደለ? ወበሳድስ ወር ተፈነወ ገብርኤል መልአክ። ከመቼ ጀምሮ ተቆጥሮ ነው ስድስተኛው ወር? በጣም ጥሩ። ዮሐንስ ከተጸነሰበት ጊዜ ጀምሮ ተቆጥሮ። አሁን ለምንድን ነው የተያያዘው ካልን ዘካርያስን ያበሰረው ማን ነው? ማን ያበሰረው? ገብርኤል። ከዛ ቀጥሎስ እመቤታችንን ያበሰራት ማን ነው? ገብርኤል ነው አይደለ? ብስራተ ገብርኤልን አሁን መጽሐፉ የጠነቀቀው ወይም መጽሐፉ ማስቀመጥ የፈለገበት ምክንያት ብስራቱን ነው ማለት ነው። ብስራቱን ነው እየመዘገበ ያለው። ታዲያ የጊዜ ሂደቱን ለካ ማለት ነው። ወደ ዘካርያስ የመጣበትን ጊዜ ቆጥሮ ልክ ደግሞ ወደ እመቤታችን የመጣበትን የነበረውን ልዩነት እንደምንመለከተው መጽሐፍ ቅዱስ እነዛን 6 ወሮች በደንብ ስለሚገልጻቸው ማለት ነውና በስድስተኛ ወር የሚለው የእግዚአብሔር መልአክ ቅዱስ ገብርኤል ወደ ዘካርያስ ከመጣበት ከተላከበት ጊዜ ጀምሮ ያለውን ቆጥሮ ስድስተኛ ወር ይላል። ሌላው 5500 ዘመንን ለመግለጥም ፈልጎ ነው። በ5500 ዘመን አሁን 6 ቀን ማነው 6 ወር ነው። ለምንድን ነው 5500 የምንለው? መጽሐፍ ያሟላል የጎደለውን ማለት ነው። ሙሉ ቁጥሩን ለማስቀመጥ ወደ 6000 የተጠጋ ስለሆነ 5ኛው ሺህ ዘመን አልቆ በ6ኛው ሺህ ዘመን መካከል ሊያድነን መምጣቱን ለመግለጥ ነው። እንግዲህ ገብርኤል ወደ እመቤታችን ሲመጣና ወደ ዘካርያስ ሲመጣ ብስራት ቢሆንም ቅሉ ብስራቱ የተለያየ ነው። ከዛ ቀጥሎ ደግሞ ገብርኤል የመጣበት ሂደት በራሱ የተለያየ ነው። ዘካርያስን ሲነግረው ምንድነው ያለው? እነሆ ይሄ እኔ ከእግዚአብሔር ዘንድ ተልኬ ነው የመጣው፣ ይህንን የምስራች እንድነግርህ መጥቻለሁ። ስላላመንከኝ ግን ምን ትሆናለህ ነው ያለው? ምን ትሆናለህ ነው ያለው? ዲዳ ትሆናለህ ነው ያለው አይደለ? አዎ። ለእመቤታችን ግን እንዲህ ብሏታል እንዴ? የሆነ ቅጣት አልቀጣትም አይደል? አዎ። እሷን መቅጣት አይቻልም ማለት ነው። ዘካርያስን ግን ቀጣው ማለት ነው። ዘካርያስ ያቺ የጸነሰች ኤልሳቤጥ እስክትወልድ ድረስ አንደበቱ ምን ነበር ይላል? ዲዳ ነበር፣ ወይም ደግሞ መናገር የማይችል ነበር። በጣም ነው የሚገርመኝ ይህ ቃል። አሁን ይናገር የነበረው የዘካርያስ አንደበት ምን ሆኗል? ተዘግቷል። ተዘግቶ የነበረው የኤልሳቤጥ ማህፀን ደግሞ ምን ሆኗል? ተከፍቷል። ይናገር የነበረው የዘካርያስ አንደበት ደርቀዋል። ደርቆ የነበረው የኤልሳቤጥ ማህፀን ደግሞ ለምልመዋል። እና እግዚአብሔር የከፈተውን ማን ይዘጋል ይላል መጽሐፍ። እግዚአብሔር የዘጋውን ደግሞ ማን ይከፍታል? ማንም ቢዘጋብን እግዚአብሔር ካልዘጋብን መከፈቱ አይቀርም። ማንም ቢቆልፈው እግዚአብሔር ካልቆለፈው መከፈቱ አይቀርም። ማዘን ያለብን ማሰብ ያለብን እግዚአብሔር ምን እንዳይለው ነው? እንዳይዘጋው ነው። በቃ እግዚአብሔር የዘጋው ማንም አይከፍተውም። እግዚአብሔር የቆለፈው ማንም አይከፍተውም። አያችሁ፣ የሰው ልጆች በገነት ይመላለሱ ነበረ። የሰው ልጆች በነፃነት ይኖሩ ነበረ። የሰው ልጆች በህይወት ይኖሩ ነበረ። ህይወታቸውን ካጡት በኋላ ግን ከዛ በኋላ መመለስ ችለዋል? አልቻሉም። በማን ነው የተከፈተው? በእግዚአብሔር በደሙ ይላል። በመስቀሉ ገነትን ምን አደረገልን? ከፈተልን። በሔዋን ምክንያት የተዘጋው በድንግል ማርያም ምክንያት ደግሞ ተከፈተ ይላል መጽሐፉ ማለት ነውና እንግዲህ ወደ ዘካርያስ ሲመጣ አስጠንቅቆ ነገረው፣ አልሰማውም። ከዛም ደግሞ ቀጣው። ወደ እመቤታችን ግን ምንድነው የሚለው?
ተፈሲ ፍሲት ኦምሊተ ጸጋ እግዚአብሔር ምስሌኪ መጀመሪያ የከበረ ሰላምታን ያቀረበላትና ብስራቱ በሶስት ነገር የተከፈለ ነበር። በስንት ነገር? በሶስት ነገር። የመጀመሪያው ምንድነው? ሰላምታ። ሁለተኛውስ ምንድነው? የምስራች። ሶስተኛውስ ምንድነው? ሶስተኛው ማረጋገጫ። እነዚህ ሁሉ እዛ ተጽፈው እናገኛቸዋለን ማለት ነው። የእግዚአብሔር መልአክ መጣ፣ በቀጥታ ትጸንሻለሽ አላላትም አይደለ? መጀመሪያ ምንድነው ያላት? የከበረ ሰላምታን ያቀረበላት። እንዲያውም ይህ ሰላምታ ቤተክርስቲያናችን እጅግ የምትወደውና እመቤታችን ራሱ ከምስጋናዎች ሁሉ የተወደደ ምስጋና አድርጋ የምትቀበለው በሰላመ ገብርኤል የሚለው ምስጋና ነው። ለዚህ ማረጋገጫ አለ። ደራሲው ምን ይላል? ማህሌተ ጽጌ አይሜሬ ማርያም ከመዘልፈ ታፈቅሪ ሰላም መልአክ ለኪ እንተ ጽጌ ረዳ ተፈሪ። እመቤቴ ሆይ ሁሉ ምስጋናዎችሽ ብትወጂውም በሰላመ ገብርኤልን ግን ያህል የምትወጂው የለምና ልክ በሰላመ ገብርኤል አመሰግንሻለሁ ይላል። ለዚህ ቤተክርስቲያናችን አቡነ ዘበሰማያት ከጸለይን በኋላ ምንድነው የምንጸልየው? በሰላመ ቅዱስ ገብርኤል ነው የምንጸልየው። በቃ የገብርኤል ምስጋና ሁልጊዜ አይታችሁ እንደሆነ ቅዳሴ ላይ ምንድነው የምንላት? ተፈሲ ተፈሲ። ይህ ደግሞ ከሰማይ የመጣ ምስጋና ነው። ከማን የመጣ ምስጋና ነው? ምንጩን ተመልከቱት። ቁጥር 26 ላይ የእግዚአብሔር መልአክ በስድስተኛው ወር ከእግዚአብሔር ዘንድ ተላከ ነው የሚለው። ስለዚህ የተላከውም ምስጋናውም መልእክቱም ከማን የመጣው ማለት ነው? እንዲያውም ለሌ በእዴ ይላል እኮ ለሐኩ ዋለ ድንግል ለሌ በእዴ እግዚአብሔር ራሱ በገብርኤል አድሮ ነው እመቤታችንን ያበስራት ማለት ነው። ለምንድን ነው ገብርኤልን የላከው? እስኪ ንገሩኝ። ለምንድን ነው እግዚአብሔር መጥቶ ራሱ ትጸንሽኛለሽ ትወልጅኛለሽ ለምን አላላት? ገብርኤልን መላክ ለምን አስፈለገው? ለምንድን ነው እስኪ ንገሩኝ። ለምን እግዚአብሔር በራሱ መጥቶ ትጸንሽኛለሽ ትወልጅኛለሽ ለምን አላላትም? ለምንድን ነው? ለነጻነቷ ነው። ለምንዋ ነው? ለነጻነቷ። እግዚአብሔር መጥቶ ትጸንሽኛለሽ ትወልጅኛለሽ ቢላት እግዚአብሔርን እምቢ ይባላል? አይሆንም ይባላል እንዴ? አይባልም አይደለ? ስለዚህ ነጻነቷንም እንድትጠቀም ማለት ነው በፈቃዷ መሆኑን ለመግለጽ የእግዚአብሔር መልአክ ተላከላት እንጂ በገብርኤል አድሮ ያበሰራት ማን ነው? ማን ያበሰራት? እግዚአብሔር ራሱ ነው ያበሰራት ማለት ነው። እግዚአብሔር ነው ያበሰራት። ከእግዚአብሔር ዘንድ የሚለውም ለዚህ ነው ማለት ነውና መጥቶ መልአኩ በክብር ነው ያበሰራት። መጀመሪያ የከበረ ሰላምታ ሰጥቶ ያ ሰላምታ ደግሞ ተፈሲ ፍሲ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና እግዚአብሔር ከስጋሽ ስጋ ከነፍስሽ ደግሞ ነፍስ ነስቶ ሰው ይሆናልና አንቺ ብጽዕት ነሽ ወብሩክተ አንቲ እማንስት በእግዚአብሔር ፊት መወደድን አግኝተሻል። በእግዚአብሔር ፊት ጸጋን አግኝተሻል። ጸጋ የሚለው ሞገስ ምህረት ማለት ነው። ይህንን ሁሉ በእግዚአብሔር ዘንድ ያገኘሽ መረከብኪ ሞገሰ ባህብ እግዚአብሔር። እንግዲህ በእግዚአብሔር ፊት ክብራችን ጎድሎ ነበር እንደምታውቁት። በእግዚአብሔር ፊት ጸጋችን ጎድሎ ነበር እንደምታውቁት። በእግዚአብሔር ፊት ህይወታችን ጎድሎ ነበር እና እግዚአብሔር ደግሞ በቸርነቱ በጸጋ አስጊጦ እመቤታችንን ሰጠን። ስለዚህ በእግዚአብሔር ፊት ጸጋን አግኝተሻልና ሞገስን አግኝተሻልና ደስ ይበልሽ ብሎ መጀመሪያ የከበረ ሰላምታ ሰጣት። ከዛ በኋላ ምንድነው ያላት? ትጸንሻለሽ ትወልጂዋለሽ። አንቺ የምትጸንሺው አንቺ የምትወልጂው ከሶስቱ ቅዱስ አንዱ ቅዱስ ነው የሚል ነበረ። ተገናኘለ ወይ? የራስን አገናኝ። እሺ ስለዚህ ትጸንሻለሽ ትወልጃለሽ አላት። ይሄ ሁለተኛው የምስራች ክፍል ይባላል። ከዚህ በኋላ ሶስተኛው ምንድነው? ሶስተኛው ምንድነው አልኳችሁ? ማረጋገጫ። የመጀመሪያው ሰላምታ፣ ሁለተኛው የምስራች፣ ሶስተኛው ደግሞ ማረጋገጫው። ማረጋገጫው እንግዲህ እመቤታችን ምንድነው ያለችው? ይሄን ነገር እንዴት ይሆንልኛል? እንዘያምር ብእሴ፣ ይሄ እንዴት ይሆንልኛል? ወንድን ስለማላውቅ ይሄ ሊሆንልኝ አይችልም። እንዴት ነው የምጸንሰው? እንዴት ነው የምወልደው? የሚለው የእመቤታችን ሐሳብ ነበረ ማለት ነው። ከዛ ግን ገብርኤል ይሄንን ስላላመንሽ ብሎ እንደ ዘካርያስ ሊቀጣት አልወደደም። በጥንቃቄ መጥቶ ሊያበስራት ይገባ ነበርና በጥንቃቄ እመቤታችንን አበሰራት። በጥንቃቄ አበሰራት። ስለዚህ ማረጋገጫ ሰጣት። ማረጋገጫ ምንድነው የሚለው? መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑልንም ኃይል ይጸልልሻል። ይሄ ነው የነበረው አንደኛው ማረጋገጫ። ይህ የሚሆነው በመንፈስ ቅዱስ ነው። አሁን ዮሴፍን የሚያስረዳው እንደዚህ ነው። ማርያምን ለመውሰድ አትፍራ፣ የእርሷ በማን ዘንድ የሆነ ነው?
በመንፈስ ቅዱስ የሆነ ነው። በመንፈስ ቅዱስ የተሰራ ነው። ይህ የሰው ጥበብ አይደለም። ይህ የሰው ስራ አይደለም። የመንፈስ ቅዱስ ስራ ነውና ማርያምን ለመውሰድ ምን አትበል ነው የሚለው? አትፍራ እንደሚለው ማለት ነውና መንፈስ ቅዱስ ወደ አንቺ ይመጣል፣ ኃይለ ልዑል ወልድም ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ይሆናል ብሎ አረጋገጠላት። ሁለተኛው ማረጋገጫ ምንድነው የሚለው? እነሆ ዘመድሽ ኤልሳቤጥ ካረጀች በኋላ ከሸመገለች በኋላ ጸንሳለች። ይህ ከሆነ ደግሞ ስንት ወር ሆነው አለ? 6 ወር ደገመው ማለት ነው። በስድስተኛው ወርና 6 ወር የሚለው እዚህ ላይ ተገናኘ ማለት ነው። ስለዚህ ይህ ከሆነ ደግሞ 6 ወር ሆኖታል። ከዚህ በኋላም አልበቃም አይደለ? ይሄ ራሱ እኮ በቂ አይደለም እኮ። በእርግጥ መንፈስ ቅዱስ ወደ አንቺ ይመጣል የሚለው በቂ ነገር ነው። ግን እንደ ሰው ለመረዳት ከዚህ የበለጠ ነገር ጉልበት ያለው ነገር ያስፈልግ ነበር ማለት ነው። ምክንያቱም አሁን ኤልሳቤጥ ጸንሳለች መካን ሲሏት ብለዋል። አሮጊት ሲሏት፣ እድሜዋ ያለፈ ሲሏት። ኤልሳቤጥ በዛ እድሜ እንኳን ልጅ ጸንሳ መውለድ አይደለም የተወለደ ልጅ እንኳን ማቀፍ አትችልም። በዚህ እድሜዋ ከወለደች የሚለው ተአምር ነው በራሱ ማለት ነው። ግን ይህ ተአምር ቢሆንም ኤልሳቤጥ ብትወልድም በሰው ተፈጥሮ ነው ማለት ነው። በሰው ተፈጥሮ ነው። የእመቤታችን ግን ወንድን ስለማላውቅ እንዴት ይሆናል እንዴ? ማይቴ ረከብ ከዘ ከመዝ ብስራት እኮ ነው ያለች። እንደዚህ አይነት ብስራት እንደዚህ አይነት የምስራች ከየት ነው ያገኘኸው? ሴት ልጅ ያለ ወንድ ልጅ መሬት ደግሞ ያለ ዘር እንዴት ታፈራለች የሚለውን ሐሳብ አቅርባለች እመቤታችን። መጨረሻ ላይ ግን ምንድነው ያላት? ለእግዚአብሔር የሚሳነው ነገር የለም። ማረጋገጫው የመጨረሻው ይሄ ነው። ከዚህ በኋላ ምንድነው ያለች እመቤታችን? እንደ ቃል ይሁንልኝ ይደረግልኝ። ተግባብተናል አይደለ? በዚሁ መሰረት ነው የሆነው። ስለዚህ የመልአኩ ብስራት በዚህ መልኩ የተከወነ ነው። የመልአኩ ብስራት ሰላምታ ይልቅ በጣም የተወደደ ምስጋና ስለሆነ ከሰማይ የመጣ ምስጋና ስለሆነ ሥላሴ እመቤታችን እንድናመሰግንበት የፈቀዱት ስለሆነ ከሥላሴ ዘንድ የመጣ ምስጋና ስለሆነ ሁልጊዜ በሰላመ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ እያልን በገብርኤል ሰላምታ እመቤታችንን እናመሰግናታለን። የገብርኤል ዝማሬ እየዘመርን እመቤታችንን ምስጋናችንን እንድትቀበልልን እግዚአብሔር በቸርነቱ ይርዳን። ብስራተ መልአክ ይሄንን ነው። የእመቤታችን መልስ መጨረሻ ምንድነው የሆነው? ይሁንልኝ ነው አይደለ? ይደረግልኝ። አሁን ይሄንን ነው መማር ያለብን። እምነት ማለት ልክ እንደዚህ ነው ማለት ነው። እምነት ማለት እንደ እመቤታችን አማኝ መሆን ማለት በቃ ይሁንልኝ ማለት። አሁን የእግዚአብሔር ቃል እየመከረን ነው አይደለ? አሁን ለማወቅ ብቻ አይደለም የምንማረው። ቀደም ባለፈው እንደተነጋገርነው የመጽሐፍ ቅዱስ ዕውቀት፣ የስነ መለኮት ዕውቀት፣ የሃይማኖት ዕውቀት ለማወቅ አይደለም ለመዳን ነው የምንማረው ማለት ነው። ለመኖር ነው ለህይወታችን ነው የምንማረው እንጂ ምን ያህል ታውቃለህ አይደለም፣ ምን ያህል ትረዳለህ ነው። ማወቅ አይደለም መረዳት ነው። መረዳት ማለት መኖር ማለት ነውና አሁን ከእመቤታችን የምንማረው እምነት ነው። የእምነት ህይወት ማለት ነው። ልክ ለእግዚአብሔር የሚሳነው ነገር የለም ስትባል ይሁንልኝ ነው ያለችው። ያውም እኮ የማይሆን ነገር እኮ ነው። ከዚያ በፊት ሆኖ አያውቅም፣ ከዚያ በኋላም አይሆንም። ይህ በእመቤታችን ብቻ አይሆንም። አሁን እኮ የእመቤታችን ክብሯ የተለየ የሆነው እንደ እርሷ የሆነ የለም። የአምላክ እናት የተባለ የለም። መላእክትም ቢሆኑ ለዚህ ደረጃ አልደረሱም፣ ለዚህ ጸጋም አልታደሉም። ለዚህ ነው ከሱራፌል አንቺ ትበልጫለሽ፣ ከኪሩቤልም አንቺ ተከብሪያለሽ እያልን እመቤታችንን የምናመሰግናት ወላዲተ አምላክ ስለምትባል ነው። አሁን አማላጅነቱን ሌላውን ሌሎች ቅዱሳንም ያማልዳሉ። ሌሎች ቅዱሳንም በእግዚአብሔር ፊት ሞገስ አላቸው። ሌሎች ቅዱሳንም በእግዚአብሔር ፊት የመቆም ስልጣንና ባለሟልነት አላቸው። ገብርኤልም እኮ እንደዚህ ብሎ ተናግረዋል። እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ ብሎ ተናግረዋል አይደለ? በእግዚአብሔር ፊት ይቆማሉ፣ እነሱም ያማልዳሉ። ግን የአምላክ እናት ተብላ የተጠራች ግን ማን ብቻ ናት? እመቤታችን ናት። ወላዲተ አምላክ የምትባለው እሷ ናት ማለት ነው። ስለዚህ አስቀድሞ እናቱን ፈጠረ፣ የፈጠረውን ስጋ መልሶ ተዋሃደ ይላል መጽሐፉ ሃይማኖተ አበው። አስቀድሞ እናቱን ፈጠረ። እናቱን የሚቀድም አለ እንዴ? አለ እናቱን የሚቀድም? እናቱን የሚቀድም እግዚአብሔር ብቻ ነው፣ ኢየሱስ ክርስቶስ ብቻ ነው እናቱን የሚቀድም። ዮሐንስም የተናገረው እንደዚህ ነው። ዘይመጽእ እምድኅሬ ውእቱ ዘሃሎም ቅድሜ፣ ከኔ በፊት የነበረ ነው ከኔ በኋላ የሚመጣው፣ ከኔ በኋላ የሚመጣው ከኔ በፊት የነበረ ነው ብሎ ቀዳማዊነቱን ዳህራዊነቱን መስክረዋል ማለት ነውና እናቱን የሚቀድም ኢየሱስ ክርስቶስ ነው። ክብርና ምስጋና ለስሙ ይሆንልን። ስለዚህ እመቤታችን አማኝ ስለሆነች ምን አለች? ይሁንልኝ ይደረግልኝ። እኛም በህይወታችን ይህንን ነው መቀበል ያለብን። አይሆንም ያልነው ነገር የእግዚአብሔር ቃል ይሆናል ካለን አሜን ይሁንልኝ ማለት ብቻ ነው ያለብን። በጣም ጥሩ። ስለዚህ የቃል በድንግልና ማህፀን በድንግልና መጸነስና መወለድ እንግዲህ እመቤታችን ይሁንልኝ ስትል አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ በማህፀኗ ተቀረጸ፣ በማህፀኗ አደረ። ሰማይና ምድር የማይወስኑት አምላክ በእመቤታችን ማህፀን ተወሰነ። ተወሰነ ስንል ግን ዓለምን እንደመላ ዓለምን ምን እንዳደረገ
ዓለምን እንደመላ በእውነት እንደመቤታችን ጸጋ ያለው ማን ነው? እሳትን የተሸከመ በእውነት እንደመቤታችን ጸጋ ያለው ማን ነው? ነፋስን የተቆጣጠረ። ነፋስን እኮ በአንድ አዳራሽ ውስጥ መግታት ይቻላል እንዴ? ይቻላል? አይቻልም። ነፋስን የጨበጠ የለም። እሳትን መሳም አይቻልም። ይቻላል? ይቻላል እሳትን መሳም። እመቤታችን ግን እሳቱን ወለደችው፣ አቀፈችው፣ ሳመችው አይደለ? ስለዚህ እመቤታችንን አላከብርም የሚል እሳት ስሞ ሊያሳየን ይገባል ማለት ነው። በጣም ጥሩ። ይህ ለእመቤታችን ብቻ የሆነ ጸጋ ነው። እሺ መዳን ምንድነው ነው? አሁን ደግሞ እንግዲህ የነገረ ድህነቱን ሂደት እንደተመለከትነው ነው። አምላክ ሊያድነን ሰው ሆኗል። ሰው የሆነበትን መንገድ እየተማርን ነው ማለት ነው። እሺ መዳን ምንድን ነው? ያው እዚህ ተጽፏል። መዳን ምንድን ነው? ትልቁ ነገር ትልቁ ሚስጥሩ ምንድን ነው? የተጻፈውን አንብቡት። ማንን የመምሰል ምስጢር ነው? እግዚአብሔርን የመምሰል ምስጢር ነው አይደል? እግዚአብሔርን የመምሰል ምስጢር ያለ ጥርጥር ምንድን ነው ይላል መጽሐፍ? ታላቅ ነው ይላል። በቃ እግዚአብሔርን የመምሰል ነው ትልቁ መዳን የምንለው ነገር። እግዚአብሔርን የመምሰል ምንድን ነው ያለው ቅዱስ ጳውሎስ ራሱ? እኔ ክርስቶስን እንደምመስል እናንተም ደግሞ ማንን ምሰሉ? እኔን ምሰሉ ነው። እግዚአብሔርን የምንመስልበት ጸጋ ነው። መጀመሪያ ራሱ በዚህ ነው የተፈጠርነው። ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ። እግዚአብሔር ደግሞ አለ ምን አለ? ሰውን በመልካችን እንደ ምሳሌያችን አድርገን ምን እንበል? አያችሁ፣ ሰው ማለት የእግዚአብሔር መልክ የእግዚአብሔር አምሳል። ከእግዚአብሔር መልክነትና ከእግዚአብሔር አምሳልነት የወጣ ስብዕና አይደለም። ስለዚህ ለሰው እድገቱ ከፍታው እግዚአብሔርን መምሰሉ፣ ለሰው ውድቀቱ ደግሞ ከእግዚአብሔር መለየቱ። ሞት ማለት ከእግዚአብሔር መለየት፣ ድህነት ማለት ደግሞ ወደ እግዚአብሔር መጣበቅ ማለት ነው። እግዚአብሔርን መምሰል ማለት ነው። መጀመሪያም የተፈጠርነው ለዚህ ነው። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው የሚለው መጽሐፍ ለዚህ ነው። መጀመሪያም እግዚአብሔርን መስለን የተፈጠርነው። መጀመሪያ ላይ ተማምረነዋል። ነገር ሃይማኖት ስንማር እግዚአብሔርን የመሰልንበት እንዴት ነው? እግዚአብሔርን መምሰል ማለት ምንድነው? ተማምረነዋል። ግን ዋናው ነገር መዳን ማለት እግዚአብሔርን የምንመስልበት ምስጢር ነው። እግዚአብሔርን የምንመስልበት ምስጢር ነው። እግዚአብሔር ሞት አለበት እንዴ? አለበት ሞት። በወልድ ያመነ ምንድነው የሚለው? የዘላለም ሕይወት አለው። ስለዚህ በአጭሩ እግዚአብሔርን መምሰል ማለት ነው። እግዚአብሔር አይሞትም አይደለ? እግዚአብሔር በባህሪው ሞት አለው እንዴ? አለው? የለውም። እግዚአብሔር በባህሪው ሞት፣ በመንግስቱ ደግሞ ሽረት የለበትም፣ ህልፈት የለበትም እግዚአብሔር። ስለዚህ እግዚአብሔርን የመምሰል ምስጢር ለዚህ ነው የተጠራ ነው። ለዚህ ነው የተመረጥነው። የተመረጥንበትን ማወቅ ያስፈልጋል። የሰው ልጅ ሁልጊዜ ችግሩ የተጠራበትን ዓላማ አለማወቁ ነው። ስለዚህ እግዚአብሔርን የመምሰል ምስጢር ነው። ስለዚህ ህይወት የምንለው ነገር እግዚአብሔርን መምሰል፣ በወልድ ያመነ የዘላለም ህይወት አለው ስለሚል ማለት ነው። ያቺ የዘላለም ህይወት ከእግዚአብሔር የምትቀዳ ናት። በወልድ ያላመነ ግን የዘላለም ህይወት የለውም፣ አሁን ተፈርዶበታል ነው የሚለውና ህይወታችን ከእግዚአብሔር የሚቀዳ ነው። ዳንን ማለት እግዚአብሔርን የመምሰል ምስጢር ተሰጠን ማለት ነው። መዳን ወደ እግዚአብሔር የሚደረግ ምንድነው? ጉዞ ነው። ወደ እግዚአብሔር የምንሄድበት እንግዲህ ኃጢአት ወደ ሞት የሚደረግ ምንድነው? ጉዞ ነው። ጽድቅ ደግሞ ወደ እግዚአብሔር የሚደረግ ጉዞ ነው። ኃጢአት ወደ ሞት ነው ይላል አይደል መጽሐፍ? ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ደግሞ ምንን ትወልዳለች? ሞትን ነው የሚለውና አያችሁ፣ ጉዞውን ተመልከቱት። እንግዲህ ሁለት ተቃራኒ ነው ማለት ነው። ኖርዝ ፖል እና ሳውዝ ፖል ይሆናል ማለት ነው። ርቀቱን ተመልከቱት። ልክ ኃጢአት ማለት ወደ ሞት የሚደረግ ጉዞ እንደሆነ ሁሉ ጽድቅ ማለት ደግሞ ወደ እግዚአብሔር ወይም ድህነት ማለት ደግሞ ወደ እግዚአብሔር የሚደረግ ጉዞ ነው። ለዚህ ነው መንገድና እውነት ሕይወትም እኔ ነኝ ያለው ጌታ። በዚህ ምክንያት ነው። በጣም ጥሩ። ኃጢአት ካመጣው ፍዳ ከሞትና ከቅጣት መዳን ነው። ኃጢአት ያመጣው ዕዳ ምንድነው? ሞት ነው። ኃጢአት ያመጣው ዕዳ ምንድነው? ጉስቁልና ነው። ኃጢአት ያመጣው ዕዳ ምንድነው? ይቅርታ። ኃጢአት ካመጣው ፍዳና ከሞት ከቅጣት መዳን፣ ይሄ ነው መዳን የምንለው። ኃጢአት ያመጣብን ዕዳዎች አሉ። ኃጢአት ያመጣው ዕዳ ትሞታለህ ነው አይደል? የመጀመሪያ ከዚህ እንዳትበላ፣ በገነት ካለው ፍሬዎች ሁሉ ብላ፣ መልካምና ክፉ ከምታስታውቀው ዛፍ ግን እንዳትበላ የሚለው ሕግን መሻር ምንን አምጥተዋል? ሞትን አምጥተዋል። ስለዚህ ኃጢአት ሞትን ያመጣል፣ ጽድቅ ወይም ድህነት ደግሞ ሕይወትን ያመጣልና
ኃጢአት ካመጣው ፍዳ ስንል ሞት ነው፣ ውርደት ነው፣ ጉስቁልና ነው። እነዚህን ሁሉ መሻር፣ እነዚህን ሁሉ ማሸነፍ ድህነት ይባላል ማለት ነው። ፈጣሪን እንዲያውቅ መሆን። አሁን ፈጣሪን ምንድነው የሚለው መጽሐፍ? አሁን በድንግዝግዝ እንደ መስተዋት እናያለን፣ በኋላ ግን ድህነታችን ፍጹም ሲሆን እግዚአብሔርን በግልጥ እናየዋለን። መጽሐፍ ራሱ ምንድነው የሚለው? እግዚአብሔር ግልጥ ሆኖ ይመጣል። እግዚአብሔር እሰ ገሃደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ። እግዚአብሔር ግልጥ ሆኖ ይመጣል። መጥቶ ምን አይልም? ዝም አይልም። እንዲያውም የወጉት ሁሉ ያዩታል ይላል ራእይ ላይ ማለት ነውና እግዚአብሔር ይመጣል። ዛሬ እግዚአብሔርን እያየነው ከሆነ ያኔም እናየዋለን፣ በግልጥ ሲመጣ ማለት ነው። ዛሬ እግዚአብሔርን ያላዩ አይኖች እግዚአብሔር ግልጥ ሆኖ ሲመጣ ማየት አይችሉም፣ ያቀረቅራሉ። ያን ጊዜ እግዚአብሔርን በሙላት በአይነ ሙላት እንድናየው ዛሬ በንስሐ አይን እግዚአብሔርን ማየት ያስፈልጋል። ዛሬ በቁርባን አይን፣ በእምነት አይን እግዚአብሔርን ማየት ያስፈልጋል። ዛሬ በንጽህና አይን፣ በልበ ንጽህና እግዚአብሔርን ማየት ያስፈልጋል። ልበ ንጹሐን ምኖች ናቸው? ብፁዓን ናቸው። ማንን ያዩታልና? እግዚአብሔርን ያዩታልና። ነቢያትም ልብን ንጹህ በማድረግ እግዚአብሔርን አይተውታል፣ ፊት ለፊትም ተያይተዋል ተብሎ ተጽፏል። ስለዚህ ፈጣሪውን እንዲያውቅ መሆን፣ ፈጣሪን ማወቅ ማለት ነው። ሌላ ሐዲስ ተፈጥሮ ነው፣ እንመለከተዋለን በዝርዝር። ሌላው ደግሞ በቅድስና እግዚአብሔርን በመምሰል ማደግ ነው። ኃጢአት ካመጣው ፍዳ ቅድም እንዳልነው ነው። በበላህ ቀን ምን ትሆናለህ? ሞትን ትሞታለህ። ነገር ግን ሰው ሙታን እንዴት ይነሳሉ? በምንስ አይነት አካል ይመጣሉ? የሚል ይኖር ይሆናል። አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። የምትዘራውም ስንዴ ቢሆን ከሌላም አይነት የአንዱ ቢሆን ቅንጣት ብቻ ነው እንጂ የምትዘራው የሚሆነውን አካል አይደለም። የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ምን ይሆናል? ይነሳል። አደለ? በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋል። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህም የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 35 እስከ 55 ላይ ለቆሮንቶስ ክርስቲያኖች ቅዱስ ጳውሎስ የትንሣኤንና የሞትን ሚስጥር፣ የትንሣኤ ሙታንን ሚስጥር ነግሯቸዋልና እንግዲህ መጀመሪያ ምንድነው የሚለው? ክርስቶስ ካልተነሳ ስብከታችን ከንቱ ነው፣ እምነታችንም ከንቱ ነው። ሕይወታችንን በዚህ ምድር ላይ ላለው ነገር ብቻ ተስፋ የምናደርገባት ከሆነ ከኛ በላይ የከሰረ የለም። በእውነት ክርስትናን በዚህ ምድር ብቻ መተርጎም ኪሳራ ነው። ምክንያቱም እዚህ ምድር ላይ መጽሐፍ ምንድነው የሚለው? እግዚአብሔር ለሁሉም ፀሐይን ያወጣል፣ ዝናብንም ለሁሉ ያዘንባል። ታምናለህ ተብሎ እግዚአብሔር ለይቶ ፀሐይ አያወጣም፣ አታምንም ተብሎ ደግሞ እግዚአብሔር ፀሐይን አያጠልቅም። ይህን እንዳያደርገው ቸርነቱ ይከለክለዋል። እግዚአብሔር ከቸርነቱ የተነሳ መግቦቱ ምሉእ ነው። ለሁሉም ፀሐይን እያወጣ ነው፣ ለሁሉም ደግሞ ዝናብን እያዘነበ ነው። ለሁሉም ቀንና ሌሊትን ምን እያደረገ ነው? እያፈራረቀ ነው። ለሁሉም በጋንና ክረምትን ምን እያደረገ ነው? እያፈራረቀ ነው። አንድም ፀሐይ የተባለው ስጋው ነው፣ ዝናብ የተባለው ደግሞ ደሙ ነው። ላመኑት ሁሉ ስጋው ተቆርሷልና፣ ላመኑት ሁሉ ደሙ ተቀድቶ ፈሷልና። ስለዚህ ለሁሉም ፀሐይን ያወጣል ማለት በዚህም ይተረጉምታል አባቶቻችን። ስለዚህ መዳን ማለት ምን ማለት ነው? የሚበሰብሰው የነበረውን የማይበሰብስ እንዲሆን ማድረግ፣ የተዋረደው የነበረውን እንዲከብር ማድረግ፣ የደከመው የነበረውን በኃይል እንዲነሳ ማድረግ። ይህንን ሲያስተምራቸው ቅዱስ ጳውሎስ አንተ የምትዘራው ቅንጣት ስንዴ ነው። ሰው ምንድነው የሚያደርገው? ቅንጣቱን ይዘራል። ያ ቅንጣት በስብሶ እንደገና ከአፈር ምን ይላል? ይነሳል። እግዚአብሔር በወደደ ደግሞ አካል ይሰጠዋል እንጂ እኛ ቅንጣት ነው የምንዘራው እንጂ አካልን አንዘራም። ቅንጣት ተዘርቶ ግን በስብሶ ተነስቶ ምን ይሆናል? የራሱ አካል ይኖረዋል። ያ አካል ደግሞ ውሎ አድሮ ያብባል፣ ያፈራል። እናንተ የምትዘሩት ስንዴ እንኳን በስብሶ የሚነሳ ከሆነ የሰው ልጅ በስብሶ እንዴት አይነሳም? የሰው ልጅ ከሞት እንዴት አይነሳም ትላላችሁ? ምክንያቱም የምትዘሩትን ቅንጣት ነው እንጂ አካል አይደለም የምትተክሉት፣ ቅንጣት ነው የምትበትኑት። ያንን ደግሞ አበስብሶ እግዚአብሔር ከጥቂት ጊዜያት በኋላ በወደደ አካል ሰጥቶ ለአበባና ለፍሬ ያበቃዋል ይላል። እግዚአብሔር መልካም ፍሬ እንድናፈራ በቸርነቱ ይርዳን። ስለዚህ ይሄ መዳን ማለት ልክ እንደዚህ ነው። የሚበሰብሰው
የማይበሰብስ ይሆናል፣ የተዋረደው የሚከብር ይሆናል፣ የወደቀው የሚነሳ ይሆናል፣ የደከመው የበረታና ኃይለኛ ይሆናል ማለት ነው። ሌላው ፈጣሪውን እንዲያውቅ መሆን። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። በአባቱ እቅፍ ያለ አንድ ልጁ ምን አደረገው ነው የሚለው? ገለጸው ወይም ደግሞ ተረከው ይላል የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ። እግዚአብሔርን ያየው አንድስ እንኳ የለም። እግዚአብሔርን ያየው ማለት በባህሪው ያየው እግዚአብሔርን የለም። እግዚአብሔር ነገረ ባህሪውን ነው የምናውቀው፣ ክብረ ባህሪውን ነው የምናውቀው እንጂ ባህሪውን አናውቀውም። የእግዚአብሔር ባህሪውን አወቅ ነው ማለት መነሻውና መድረሻውን ምን አልነው ማለት ነው? አወቅ ነው ማለት ነው። መነሻ የለውም። እርሱ ራሱ ምንድነው ብለናል? መነሻ ነው። የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ከሰማይ ይልቅ ከፍ ይላል፣ ከምድርም ይልቅ ደግሞ ይሰፋል፣ ከባህርም ይልቅ ይጠልቃል ተብሎ ተጽፏል። እኛ እንኳን የእግዚአብሔርን ባህሪ አይደለም የራሳችንን ባህሪ እንኳን ልናውቅ አንችልም። ነፍሳችን ከስጋችን እንዴት ተዋህዳ እንደምትኖር አናውቅ። መጽሐፍ እስመ ነፍስ ተሐድር በደም ይላል። ነፍሳችን በደማችን እንደምታድር ይናገራል። ግን ደግሞ ደማችን ጠብ ባለ ቁጥር ነፍሳችን ትፈሳለች እንዴ? ትፈሳለች? አትፈስም ማለት ነው። በጠብታ ነፍሳችን አናጣትም። ስለዚህ ነፍሳችን ከስጋችን እንዴት ተዋህዳ ትኖራለች? የቱ ጋር ነው የምትኖረው? ራሳችን ላይ ነው? ልባችን ላይ ነው? እጃችን ላይ ነው? እግራችን ላይ ነው? በሁሉም ሰውነታችን ውስጥ ነው። ይሄ ተመራምረን ያልደረስንበት ተመራምረንም ልንደርስበት ልንጨርሰው የማንችል ነገር ነው። የአንድ እውቀት ከአንድ እውቀት የተለየ ይሆናል እንጂ መጽሐፍ የሚለው ከእውቀት ከፍለን እናውቃለን የሚለው እንጂ ከእውቀት ጠንቅቀን እናውቃለን የሚል የለም። ስለዚህ እግዚአብሔርን የመምሰል ሚስጥር፣ የእግዚአብሔርን ጸጋ የማወቅ ሚስጥር ማለት ነው። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይተዋል። እንዴትስ አንተ አብን አሳየን ትላለህ ተብሎ እንደተጻፈው። ሌላው አዲስ ተፈጥሮ ነው። አዲስ ተፈጥሮ መጀመሪያ ተፈጥሯችን ምን ሆኖ ነበር? በኃጢአታችን ምክንያት ምን ሆኖ ነበር? አርጅቶ ነበር። በኃጢአታችን ምክንያት ክብር ጎድሎበት ነበር። መጽሐፍ ምንድነው የሚለው? ሁሉም በድለዋል የእግዚአብሔርም ክብር ጎድሏቸዋል ተብሎ ተጽፎ ነበርና ያ የጎደለብንን የእግዚአብሔር ክብር ማግኘት ማለት ነው። መዳን ማለት እርሱ ነው። እኛ ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርትህ ግን የማይጾሙት ስለምንድን ነው ብለው ጠየቁት ይላል። በጠየቁት ጊዜ ባረጀ ልብስ አዲስ እራፊ ጨርቅ የሚያኖር የለም። ምን ይሆናል? ይቦጫጭቃል ማለት ነው። መቀደዱም የባሰ ይሆናል። ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም። ያ አሮጌ አቁማዳ አዲሱን የወይን ጠጅ መሸከም ማስቀመጥ ማኖር አይችልም። ምን ይሆናል? ይፈነዳል ወይም ደግሞ ይቀደዳል። አቁማዳው ይፈነዳል ወይም ደግሞ ጠጁ ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲስ አቁማዳ ያኖረዋል። ሁለቱም ይጠባበቃሉ። እንግዲህ ያለ እምነት መጾም ይቻላል? ይቻላል እንዴ? በእምነት ነው መጾም የሚቻል። አሁን አያችሁ አዲስ አሮጌ አቁማዳ ላይ አዲስ የወይን ጠጅ ማኖር ማለት የማያምነውን ሰው ጾም ማለት ነው። የማያምን ሰው ጾም እንዴት ይችላል? ምክንያቱ አሮጌው አቁማዳ እምነት የሌለው ሰው አሮጌ ነው። እምነት የሌለው ሰው የሰነፈ የደከመ ነው እና እምነት ነው ኃይላችን፣ እምነት ነው ጉልበታችን። ስለዚህ ያመነ ሰው ጾም ቢባል ይጾማል፣ ጾሙ ምግብ መሆኑ ይረዳል። ያመነ ሰው ጸልይ ሲባል ይጸልያል። ያመነ ሰው ንስሐ ግባ ሲባል ይገባል። ያመነ ሰው ቁረብ ሲባል ይቆርባል። ያመነ ሰው ታረቅ ሲባል እሺ ይላል ማለት ነውና እንግዲህ ያላመነ ሰው ግን ይህንን ነገር መቀበል አይችልም። ምክንያቱ አሮጌ አቁማዳ ስለሆነ አዲሱን የወይን ጠጅ ብናኖርበት ያንን መሸከም መቋቋም አይችልም ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱም እንዲህ ብላቸዋል፣ ብዙ የምነግራችሁ ነገር አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ያ የእውነት መንፈስ ወደ እናንተ በመጣ ጊዜ ግን ወደ እውነት ሁሉ ምን ያደርጋችኋል? ይመራችኋል ተብሎ ተጽፏልና የዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ ተመልከቱት። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፈዋል፣ እነሆ ሁሉም አዲስ ሆነዋል ተብሎ ተጽፏል። ሌላው በቅድስና ወይም ደግሞ እግዚአብሔርን በመምሰል ማደግ ማለት ነው። መዳን ማለት ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ተብሎ እንደተጻፈ። የእግዚአብሔር ባህሪ ምንድነው? የእግዚአብሔር ባህሪ የምንለው ግብራተ ባህሪውን ነው እንጂ የእግዚአብሔርን ባህሪ ጠንቅቀን ማወቅ አንችልም። ቅድም እንደገለጽ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ የእግዚአብሔር ባህሪ ግን ግብራተ ባህሪው። አሁን ለምሳሌ እግዚአብሔር በግብሩ ቅዱስ ነው አይደለ? ይህንን እናውቃለን።
ግብረ ባህሪን እናውቃለን። እግዚአብሔር ፍቅር ነው አይደል? ይህንን እናውቃለን። እግዚአብሔር ቸር ነው አይደል? ይህንን እናውቃለን። እግዚአብሔር እውነተኛ ዳኛ ነው አይደል? ይህንን እናውቃለን። ይህንን ማወቅ እንችላለን። ስለዚህ በቅድስና መኖር የእግዚአብሔርን ባህሪ ወይም ደግሞ ወደ እግዚአብሔር ጸጋ የማደግ ተስፋ እናገኛለን ማለት ነው። መጽሐፉ ምንድን ይለው? እኔ ግን አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ አልኩ የተባለውን ጌታችንም ይህንን በማጽናት እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን በማለት የተናገረውን ይህን ለሰው ልጅ የተዘጋጀውን ጸጋ ሲያስረዳ ነው። መዝሙር 81 በቅንፍ 82 ቁጥር 6 ላይ እናንተም ደግሞ አማልክት ናችሁ አንትሙሰ አማልክት አንትሙ ወደቂቀ ልዑል ኩልክሙ የሚል የቅዱስ ዳዊት መዝሙር አለ። አማልክት ማለት ዘበጸጋ ማለቱ ነው። እንግዲህ መጀመሪያም የሰው ልጅም ሲፈጠር ምንድነው ሆኖ የተፈጠረው? ገዢ ሆኖ ነው አይደል የተፈጠረው? ለምንድነው ዕፀ በለስ የተፈጠረው ስንል አዳም ራሱ ኃላፊነት መቀበል የሚችልና ሊታመን የሚችል ህይወት ስለተሰጠው፣ አዳም በራሱ የመወሰን ስልጣን ስለተሰጠው፣ ነፃ ፈቃድ ስለተሰጠው፣ ኃላፊነት ሊሰጠው የሚገባ ፍጡር ስለሆነ ብለን ባለፈው ተማምረናል። የዕፀ በለስ መፈጠር የዕፀ በለስ መኖር ምክንያት በራሱ አዳምን ለማደናቀፍ ሳይሆን አዳም ኃላፊነት ሊሰጠው የሚገባ ሰው መሆኑንም ለማስረዳት ነው ብለን ባለፈው ተማምረን ነበረ። ስለዚህ መጀመሪያ ራሱ ምንድነው የሚለው? ሁሉን ግዛ ሁሉን ብላ ተብሎ ተጽፏል። እንግዲህ ይሄን ሁሉን ግዛ ማለት ግን ሁሉን ካስገዛለት አምላክ በቀር ማለት ነው። እርሱ ለአምላክ እየተገዛ ሁሉን ምን ያደርጋል? ይገዛል። ለአምላክ የማይገዛ ለእግዚአብሔር የማይገዛ ማንንም መግዛት አይችልም። ለእግዚአብሔር የሚገዛ ደግሞ ሁሉን መግዛት ይችላል። ለምሳሌ ሰማይን መግዛት የቻሉ አሉ አይደለ? ሰማይን መለጎም የቻሉ እነ ኤልያስ። እሳትን መግዛት የቻሉ አሉ አይደል? እነ አናንያ፣ አዛርያ፣ ሚሳኤል። ባህርን መግዛት የቻሉ አሉ አይደል? እነ ሙሴ ማለት ነው። ሰማይን መግዛት የቻሉ እነ ሙሴ መና በደመና ከደመና ያወረዱ ማለት ነው። ስለዚህ ይሄ ለእግዚአብሔር የተገዛ ሰው ሁሉ ይገዛለታል። ስለዚህ ሁሉን ብላ ሁሉን ግዛ ማለት ሁሉን አስተዳደር ማለት ሁሉን ካስገዛለት ከአምላክ በቀር ከእግዚአብሔር በቀር። ለእግዚአብሔር ሲገዛ የሰው ልጅ ሁሉን መግዛት ሁሉን ማሸነፍ ይቻላል። መጽሐፍም የሚለው እኛ ደካሞች ስንሆን በወደደን በእርሱ ከአሸናፊዎች ሁሉ ምን እንላለን ነው የሚለው? እንበልጣለን ተብሎ ተጽፏል ማለት ነው። ስለዚህ አምላክ ሲል ዘበጸጋ ሁሉን ግዛ የሚለውን ለመግለጽ ነው። አማልክት አንቱም ይላል አይንተ እግዚአብሔር ናችሁ ተብሎ ተፈቷል። አይንተ እግዚአብሔር ማለት የእግዚአብሔር አይኖች እግዚአብሔርን ማየት የሚችል አይን ያላቸው ወይም ደግሞ የእግዚአብሔር ጸጋ በምላት የተሰጣቸው ለማለት ነው። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ቀደም እንዳልኳችሁ እዚህ ስንኖር እግዚአብሔርን እንደ መስተዋት በድንግዝግዝ፣ ያኔ ግን በግልጥ ሲመጣ ግን በግልጥ እግዚአብሔርን የምናይበት የእግዚአብሔርን ክብር የምንመለከትበት ማለት ነው። እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተም ደግሞ ምን ሆኑ ተብለዋል? ፍጹማን ሆኑ። የሰማይ አባታችሁ ቅዱስ እንደሆነ እናንተም ደግሞ ቅዱሳን ሆኑ። ይህ የማይቻል ቢሆን ኑሮ ጌታችን ሊሆን የማይችል ነገር አይናገርምና ፍጹምነት ለሰው ልጅም ተሰጥቷል። ፍጹምነት ስንል እግዚአብሔር የሰጠን ጸጋ። አሁን ፍጹምነቱ ለእግዚአብሔር የባህሪው ነው። የኛ ፍጹምነት ግን በምንድነው የሚመጣው? ከእግዚአብሔር ነው የሚመጣው ማለት ነው። እምነታችን ለምሳሌ ምን ተብሎ ተጽፏል? ለሚያምን ሁሉ ይቻላል ተብሎ ተጽፏል አይደል? ለሚያምን ሁሉ ይቻላል፣ ላመነ ሰው ይቻላል። አሁን የማይቻሉትን ነገሮች ነው። ሰማይን መቆለፍ መዝጋት አይቻልም፣ መክፈትም አይቻልም። ግን ለሚያምን ራሱ መጽሐፍ ሲናገር ኤልያስ እንደኛ ሰው ነበረ፣ እኛ እንደምንታመመው ይታመማል፣ እኛ እንደምንደክመው ይደክማል፣ እኛ እንደምንበላው ይበላል፣ እኛ እንደምንጠጣው ይጠጣል፣ እኛ እንደምንታመመው ይታመማል። ነገር ግን ሰማይ ዝናብ እንዳይሰጥ ለ3 ዓመት ከ6 ወር ያክል ዘጋው ተብሎ ተጽፏል። ይህ ለሰው ልጅ አይቻልም። ቅድም እንደነገርኳችሁ እሳት ውስጥ ሆኖ መዘመር አይቻልም። አናንያ፣ አዛርያ፣ ሚሳኤል ግን እሳት ውስጥ ሆኖ እየዘመሩ ነበር። ለምን? ለሚያምን ሁሉ ይቻላል ተብሎ ስለተጻፈ። መዳን የተገለጸባቸው አንዳንድ ነገሮች እንግዲህ እግዚአብሔር እኛን ለማዳን ሲመጣ በምን መንገድ ነው? እንዴት ነው የመጣው? መዳኑስ እንዴት ነው የተገለጸው ስንል በቤተሰባዊነት ነው። ከዛ ቀጥሎ ደግሞ በሙሽራና በሙሽሪት በጓደኝነት የእግዚአብሔር ቃል በሚነግረን ማለት ነው። በወዳጅነት በሙሽራና በሙሽሪት በቤዛነት፣ ከዛም ቀጥሎ ደግሞ በሐኪም ጥበብ በሐኪማዊነት ቤዛ ሆኖ ስለመጣ እነዚህ ነገሮች እንመለከታለን። ቤተሰባዊነት እግዚአብሔር አባታችን እኛም ደግሞ ምንድነን? ልጆቹ ነን አይደል? ይሄ እግዚአብሔር ልጆች ርስት ነው ይላል። አባት አባት ብለን የምንጮህበት መንፈስ ሰጠን እንጂ የፍርሃት መንፈስ አልሰጠንም ይላል እግዚአብሔር አባታችን። ራስ ጸሎታችን ምንድነው የሚለው? ጸሎታችን
አባታችን ነው አይደለ? መምህራችን አይደለም ብለን የምንጀምረው አባታችን ብለን ነው የምንጀምረው። በእኛና በእግዚአብሔር ዘንድ ያለው መስመር የአባትና የምንድን ነው ማለት ነው? የልጅነት አባታ የሰማይ አባታችሁ ፍጹም እንደሆነ እናንተም። ስለዚህ እግዚአብሔር ማዳኑን የገለጸበት ሚስጥር እኛን በልጆቹ እርሱም ደግሞ በአባትነት ነው። እግዚአብሔር አባታችን እኛም ደግሞ ልጆቹ ነን። ልጆች ስንል በጸጋ አይደለ? አንተ ልጄ ነህ ዛሬ ወለድኩ የሚለው በባህሪው ለእግዚአብሔር ወልድ፣ ለእኛ ደግሞ በጸጋ። መጽሐፉ ራሱ ምን ይላል? ወደ አምላኬና ንገሩኝ፣ ወደ አምላካችሁ ወደ አባቴና ወደ አምላካችን ወደ አባታችን ይላል እንዴ? ይላል አይልም። መጽሐፍ ጠንቃቃ ነው። እያንዳንዱን ነገር ማስተዋል ያስፈልጋል። ምክንያቱም የእግዚአብሔር ቃል ነው። ወደ አምላካችን አይልም፣ ወደ አባታችንም አይልም። ወደ አምላኬና ወደ አምላካችሁ ይላል። ወደ አባቴና ወደ አባታችሁ ለኛ የጸጋ ነው ማለት ነው። እርሱ አባት ብለን እንጠራዋለን። ከክርስቶስ ጋር ወንድሞች አብረን ወራሾች እንሆናለን። ወንድሞቼ ብሎ እርሱ ራሱ ጠራን። መጽሐፍ ምንድነው የሚለው? ወንድሞቼ ብሎ ሊጠራቸው አያፍርምና ተብሎ ተጽፏል። ወንድሞቼ ብሎ ጠርቶናል። አሃዌ ብሎ ጠርቶናል። ለዚህ ክብር ነው የተጠራ ነው ማለት ነው። በዚህ አንድ ቤተሰብ እስካለን ድረስ እርስ በርሳችን ወንድማማቾችና እህትማማቾች ሆነናል። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮች የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና ምኖች አይደላችሁም ይላል መጽሐፍ። መጻተኞች አይደላችሁም። ይኮን ነግደ ወፈላሴ ሀገሪቶም ለቅዱሳን ነህና ይላል ኤፌሶን መልእክት ላይ። ሌላው ወዳጅነት ነው። ክርስቶስ የኃጢአተኞች ወዳጅ ሆኗል። በጠላቶቹ ሳለን ወዳጆች አድርጎናል። ስለኛ ስለ ኃጢአተኞች ሞቶልናል። እኛም ሌሎችን ወደዚህ ህይወት እናመጣቸው ዘንድ ክርስቶስ እንዳደረገው እናደርግ ዘንድ ይገባናል። እርሱ የኃጢአተኛ ወዳጅ ተብሏል። እንዲያውም ጌታ ከተከሰሰበት ነገር አንዱ ምንድነው የሚለው? የሉቃስ ወንጌል ምዕራፍ 15 ላይ እርሱ ከኃጢአተኞች ጋራ ምን ይላል? ይውላል ተብሎ ተጽፏል። ክርስቶስ የተከሰሰው ለዚህ ነው። ኃጢአተኞችን ሲጸየፉ ሌሎቹ፣ ባለፈው እንደነገርኳችሁ አንድ አይሁዳዊ ከቤት ሲወጣ ምን አታሳየኝ ብሎ ይጸልያል አልኳችሁ። ሳምራዊ አታሳየኝ ብሎ ይጸልያል። ሳምራዊ አታሳየኝ ብሎ ይጸልያል። ኢየሱስ ክርስቶስ ግን አንተ አይሁዳዊ ስትሆን አላለችውም? ሴቷ ሳምራዊቷ አንተ አይሁዳዊ ስትሆን እኔ ከሳምራዊት ጋራ ምን አንድነት አለን? ጭራሽ እኔን ውሃ ጠጭኝ ብለህ ትለምነኛለህን አለችው። እርሱ ግን ውሃ ጠጭኝ የሚልሽን ብታውቂ ኑሮ የሕይወትን ውሃ ትጠይቂው ነበር፣ እሱም በለመንሽው ጊዜ ይሰጥሽ ነበር። መጽሐፉ ምን ይላል? ዘሰአልከ ማየ እግዚኦ እምነ ሳምራዊት ብእሲት ከመትፈጽም ኩሎ ነገረ ትስብእት እንዘ አንተ ማየ ሕይወት። መልክአ ሕማማት የደረሰው አባት እንደዚህ ነው የሚለው። ዘሰአልከ ማየ እግዚኦ እምነ ሳምራዊት ብእሲት ከመትፈጽም ኩሎ ነገረ ትስብእት፣ የሰውነትን ስራ ትፈጽም ዘንድ አቤቱ ጌታዬ ሆይ ከሳምራዊቷ ሴት ውሃን የለመንክ ውሃ ጠጭኝ አልክ። ዓለምን ሁሉ የሚያጠጣ ዓለምን ሁሉ የሚያረካ አምላክ ተጠማሁ ማለቱን ውሃ ጠጭኝ ብሎ መለመኑን ለምንድን ነው ሲባል ፍቅሩን ለመግለጽ ነው። የኃጢአተኞች ወዳጅ የተገለሉትን፣ የተነጠሉትን፣ የተለዩትን፣ የወደቁትን ሁሉ ሊያነሳ እንደመጣ ሊያሳየን የሰውነትን ስራ ሊፈጽም ውሃ ስጭኝ ያላት። እሷ አልገባትም። እሱ አንድ ብርጭቆ ውሃ ጠይቋት፣ እሷ ግን ምን አለችው? አንተ አይሁዳዊ ስትሆን እኔ ሳምራዊ ስሆን። እሷ የዘር ጥያቄ ነው ያቀረበችለት፣ እርሱ ውሃ ጠይቋት ማለት ነው። የተጠየቅነውን መመለስ ይገባል አይደል? ያልተጠየቁትን መመለስ ተገቢ አይደለም። ሌላው እግዚአብሔር እንደ አፍቃሪ እኛ እንደ ተፈቃሪ ሆነንም ተገልጸናል። ለወዳጄ የምቀኝለት ቅኔ ይህ ነው። ለወዳጄ በኮረብታማው ስፍራ የወይን እርሻ ነበረው ይላል። ያንንም ደግሞ ወይን ተንከባከበው፣ ቅጥር ቀጠረለት፣ አጥር አጠረለት፣ መጥመቂያም ማሰለት፣ አዘጋጀለት፣ ግንብም ተገነባለት፣ የሚያስፈልገው ነገር ሁሉ ተደረገ ይላል አይደል? ትንቢተ ኢሳይያስ ምዕራፍ 5 ላይ ሁሉም ተደረገ። ነገር ግን ከወይኔ የማልጠብቀው ነገር አገኘሁኝ። ወይኔ ጣፋጭ ፍሬ ያፈራል ብዬ ሳስብ ኮምጣጣ ፍሬን አፈራብኝ። ፍትሁ ማእከሌ ወማእከለ አጸደ ወይኔ፣ በእኔና በወይኔ መካከል ምን አድርጉ ይላል? ፍረዱ። እኔ ሳጠጣ ስንከባከብ፣ እኔ መልካሙን አፈር ስነሰንስ፣ አጥር ሳጥር፣ ቅጥር ስቀጥር፣ ግንብ ስገነባ፣ ያንን ሁሉ መጥመቂያ ሳዘጋጅ፣ ነገር ግን ወይኔ ጣፋጭ ፍሬ ማፍራት ሲገባው ኮምጣጣ ፍሬን አፈራ። አሁን ግን ወይኔን ምን አድርገዋለሁ? እቆርጠዋለሁ። ይሄም የወይን ቦታ ባድማ ይሆናል፣ አህዮች ይራገጡበታል ተብሎ ተጽፏልና ለወዳጄ ምን ነበረው? የወይን ቦታ የወይን እርሻ ነበረው ይልና አጸደ ወይኑ ስለ እግዚአብሔር ቤተ እስራኤል። አጸደ ወይን የሚላቸው የወይን ቦታ የሚላቸው እስራኤላውያን ናቸው፣ አይሁድ ናቸው አለ። እኛ ደግሞ የወይን ቦታ የሚለን እስራኤል ዘነፍስ ነን ማለት ነው። ክርስቶስም አነ ውእቱ ሀረገ ወይን ዘጽድቅ፣
እኔ የወይን ግንድ ነኝ፣ እውነተኛ የወይን ግንድ ነኝ፣ እናንተም ደግሞ ቅርንጫፎቼ ናችሁ ብሎ እንደነገረን መኃልየ ዘሰሎሞን ላይ በተለይ በተጻፈው ማለት ነው ወዳጄ እያለ ሙሽራዬ እያለ ይጠራል። ይህንን ደግሞ ማንን ነው? ቤተክርስቲያንን ነው። ክርስቶስ ቤተክርስቲያንን እንደወደዳት ብሎ ክርስቶስ እንደ ሙሽራ ቤተክርስቲያን ደግሞ እንደምን እንደ ሙሽሪት ሙሽራ ያለችው እርሱ ምንድነው ተብሎ ተጽፏል? ሙሽራ ነው ተብሎ ተጽፏል። እና በፍቅር ቅኔ እግዚአብሔር እኛን ለማዳን ሲመጣ እርሱ እንደ ሙሽራ ቤተክርስቲያንን ደግሞ እንደ ሙሽሪት ቤተክርስቲያን ስንል ደግሞ እኛ ክርስቲያኖች ማለት ነው። እያንዳንዳችሁ የእግዚአብሔር ቤተ መቅደስ መሆናችሁ አታውቁምን? የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። የእግዚአብሔር ቤተ መቅደስ ከሆነን እኛ የእግዚአብሔር ሙሽሮች ነን ማለት ነውና ቤተክርስቲያን የምንባለው እኛ ነን። በደሙ ያነጸን፣ በደሙ የሰራን፣ በደሙ ያጠበን፣ በደሙ ያነጻን፣ በደሙ የቀደሰን ስለሆንን ማለት ነው። ስለዚህ መዳናችን የተገለጠበት ቅድም እንደተመለከትነው በቤተሰባዊነት ክርስቶስ እኛን ወንድሞቼ እያለ ሌላው ደግሞ በወዳጅነት ተወዳጆቼ እያለ እየጠራን ከዛም ደግሞ እግዚአብሔር እንደ አፍቃሪ እኛም ደግሞ እንደ ተፈቃሪ እግዚአብሔር ፍቅር ነው ተብሎ እንደተጻፈ ምንድነው የሚለው ራሱ እግዚአብሔር አንዱ እንኳን እንዳይጠፋ ዓለሙን ለማዳን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ተብሎ እንደተጻፈ ልክ በሆሴዕ ላይም እንደተጻፈ መኃልየ ዘሰሎሞን ላይ እንደተጻፈ ማለት ነው። ሌላው ምስጢረ ቁርባን ሁልጊዜ የሚፈጸም ከክርስቶስ ጋር የሚፈጸም ውህደት ነው። ምን ይላል መጽሐፍ? ስጋዬን የበላ ደሜን የጠጣ በእኔ ይኖራል እኔም በእርሱ እኖርበታለሁ ወይም ደግሞ አድርበታለሁ ተብሎ እንደተጻፈ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ስጋዬን የበላ ደሜን የጠጣ በእኔ ይኖራል እኔም በእርሱ እኖራለሁ እንዳለው። ሌላው ሕክምና ነው፣ ሐኪማዊ ክርስቶስ ደዌያችንና ሕማማችንን ሁሉ ምን አድርጓል? ሊፈውስ መጥቷል። እንደዚህ ተብሎ እንደተጻፈ ነሳ ደዌነ ወጾረ ሕማመነ በዚህ በትንቢተ ኢሳይያስ ምዕራፍ 53 ላይ እንደተጻፈው ሕመማችንን ተቀበለ፣ ደዌያችንን ተሸከመ፣ ስለኛ ደቀቀ፣ ስለኛ ቆሰለ፣ በእርሱ ቁስል እኛን ምን አደረገን? ፈወሰን። ስለዚህ ሕክምናዊ ነው መዳን የተገለጠበት ስራ ማለት ነው። ሌላ እረኛችን ነው፣ ጠባቂያችን ነው። የበጎች እረኛ ነኝ እንዳለው ቸር እረኛ መልካም እረኛ እኔ ነኝ ብሎ ነግሮናል። እርሱ ታላቅ የነፍሳችን እረኛ ነው፣ ጠባቂያችን ነው። እርሱም ደግሞ በጎቹ መንጋዎቹ ነን፣ እኛ ደግሞ በጎቹ መንጋዎቹ ነን። ራሱን ለበጎች አሳልፎ ሰጠ። ክርስቶስ እረኞችን ለመንጋውም መድበዋል። ሌላ ወታደራዊ ክርስቶስ መጥቶ ኃይለኛውን ዲያብሎስን አስሮ የነበረውን ሁሉ ወሰደበት፣ ምርኮን ማረከ። ንጉሠ ነገሥት የጌቶች ጌታ ድል አደረገልን። ወይስ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ እቃውን ሊነጥቀው እንዴት ይችላል? ከዚያም ወዲያ ቤቱን ይበዘብዛል። ዲያብሎስ ማርኮት የነበረውን ምርኮ ማርኳል። መጽሐፍ ምንድን ነው የሚለው? አረገ እግዚአብሔር ፄዊወከ ፄዋ ምርኮን ማርከህ አረግ። ዲያብሎስ ይዞት የነበረውን ግዛት ሁሉ ነጠቀው ክርስቶስ። ምንድን ነው የሚለው መጽሐፍ ራሱ? ሕፃን ልጅ ወንድ ልጅ ተወልደ ሬ ኢሳይያስ ነቢ በመንፈሰ ትንቢት ምስጢሮ ለአማኑኤል ወበንተዝ ጸርሐ እንዘ ይብል ሕፃን ተወለደነ ወልድ ተወለነ። ሕፃን ልጅ ተወለደልን ወንድ ልጅም ተሰጠን፣ ስሙም ድንቅ መካር ኃያል አምላክ። ምን አይነት አምላክ ንገሩኝ? ምን አይነት አምላክ? ምርኮን የማረከ የዲያብሎስን ግዛት በሙሉ የጠቀለለ ዲያብሎስ ገዝቶት የነበረውን የሰው ልጅ ምን ያደረገ? የገዛ የወሰደበት። ልክ ኢየሱስ ክርስቶስ ሲሰደድ ጉየተ ሕፃን አጉዮ ለዲያብሎስ ይላል ሚስጥሩ። ሰይጣን ደግሞ ከምእመናን ልብ ከህዝብ ልብ ምን ያደርግ ነበር? ይሸሽ ነበር። የክርስቶስ ስደት ማንን ያሳደደው? ዲያብሎስን ያሳደደው። ስለዚህ ዲያብሎስን ያንበረከከ ሞትን ያንበረከከ የዲያብሎስን ግዛት በሙሉ የተቆጣጠረ ዲያብሎስ ግዛቱ በሰው ልብ ላይ ነው የነበረውና ዲያብሎስን ከሰው ልብ ያሸሸ ኢየሱስ ክርስቶስ ነው ማለት ነውና ኢየሱስ ክርስቶስ የእግዚአብሔር ልጅ የዲያብሎስን ስራ እንዲያፈርስ ተገለጠ ተብሎ እንደተጻፈው የዲያብሎስን ስራ እንዴት እንዳፈረሰው በዚህ እንመለከታለን። ምርኮን በመማረክ ማለት ነው። ለውስተ ሲኦል ጻው ወለውስተ ጽልመት ተከሰቱ። ኢየሱስ ክርስቶስ ነፍሱን ከስጋው በለየበት ሰዓት መለኮት በአካለ ነፍስ ወደ ሲኦል ወርዶ መለኮት በአካለ ስጋ ወደ መቃብር ወርዶ። ተመልከቱ እንግዲህ አሁን ሞተ ስንል ነፍሱ ከስጋው ምን ሆነ ማለታችን ነው? ተለየ ማለታችን ነው እንጂ ነፍሱ ከመለኮቱ ተለየ ማለት አይደለም። አያችሁ ምን የሚል ነገር አለ? አንዳንድ ጥያቄዎች አሉ የሚጠይቀው በተለይ አሕዛብ የሚጠይቁት ኢየሱስ ክርስቶስ እግዚአብሔር ሞተ የምትሉ ከሆነ
እግዚአብሔር በሞተበትና መቃብር በወረደበት ጊዜ ዓለምን ማን ይጠብቅ ነበር? ማን ይመግብ ነበረ? የእግዚአብሔርን ስራ ማን ተካ ይላል። በእርግጥ እግዚአብሔር ሞተ እንላለን እኛ? ንገሩኝ፣ የሞተው ማን ነው? አይዟችሁ አትፈሩ። ማን ነው የሞተው? ማን ነው? ኢየሱስ ክርስቶስ። ነገረ ድህነት ስለሆነ እየተማርን ያለ ነው። ጠለቅ ማለቱም ይጠቅመናል። ማን ነው የሞተው? ኢየሱስ ክርስቶስ አይደል? አዎ ልክ ናችሁ እኮ። ማን ነው የሞተው? እግዚአብሔር። በምኑ? በስጋው አይደል? መጽሐፉ ምንድን ነው የሚለው? አይዟችሁ። በስጋ ሞተ በሉ እስኪ። በስጋ ሞተ በሉ። በመንፈስ ግን ሕያው ሆነ። በስጋ የሞተው ማን ነው? ማን ነው በስጋ የሞተው? እግዚአብሔር ወይም ደግሞ መለኮት። እሺ፣ በመንፈስ ሕያው የሆነው ማን ነው? ሰው ወይም ደግሞ ስጋ። ገብቷቸዋል? በስጋ ሞተ። ማንን ነው በስጋ ሞተ የሚለው? የማይሞተው። አያችሁ? አሁን እግዚአብሔር በባህሪው ሞታ አንልም እኛ። እግዚአብሔር በባህሪው የሚሞት ነው እንዴ? ይሞታል እንዴ በባህሪው? እግዚአብሔር አይሞትም። ምን ይላል መጽሐፍ ራሱ? ለእመትቤ መለኮት ሞተ አንተ ቀታሊሆሙ ለስሉስ ቅዱስ። መለኮት በባህሪው ሞተ የምትል ከሆነ አንተ የስላሴ ገዳይ ነህ። ስለዚህ ነፍሰ ገዳይ ተብለን እንከሰሳለን ማለት ነው። ስላሴ እግዚአብሔር በባህሪው የሚሞት አምላክ አይደለም። ግን ማን ነው የሞተው ታዲያ? መለኮት በስጋ ሞተ። በማን ሞተ? በስጋ። በስጋ ነው የሞተው። እሺ ስጋስ ምን ሆነ? ስጋ ደግሞ በመለኮት ምን ሆነ? ንገሩኝ። ሕያው ሆነ። መለኮት በስጋ ሞተ ስንል ሕያውነቱን ግን አልተወም። ስጋ በመለኮት ሕያው ሆነ ስንል ስጋነቱን ምን አላደረገም? አልተወም። ተመልከቱ እንግዲህ። ስለዚህ ነፍስ ከስጋ ተለየ አለን። መለኮት ግን ከነፍስም ከስጋም ጋር ምንድን ነው? ተዋህዶ ነው። ተዋህዶ ማለት ይሄ ነው። ቅጽበታዊ ልዩነትም የለም። ስለዚህ እስመ መለኮት ወነፍስ ፈጸሙ ምስጢረ በውስተ ሲኦል ይላል መጽሐፍ። ነፍስ ከስጋ ከተለየ በኋላ መለኮት በአካለ ነፍስ ወዴት ሄደ? ንገሩኝ። ነፍስ ወዴት ነው ሄደ? መለኮት በአካለ ነፍስ ወዴት ሄደ? ወደ ሲኦል። ንገሩኝ። ወዴት ሄደ? ወደ ሲኦል። ስራ ሊሰራ ምን አለ ሄደው? እለ ውስተ ሲኦል ጻኡ ወእለ ውስተ ጽልመት ተከሰቱ። በሲኦል ያላችሁ ወደ ገነት ውጡ አለ። በጨለማም ያላችሁ ወደ ብርሃን ኑ አለ። ታዲያ ነፍስ ብቻ ሄዶ ማዳን ይቻለዋል እንዴ? አይቻለውም። በአካለ ነፍስ የሄደው ማን ነው? መለኮት ነው። ወደ መቃብር ሲወረደው ማን ነው? መለኮት በአካለ ስጋ። ስጋ ብቻ ቢሆን ኑሮ ይነሳ ነበር? ይነሳ ነበር እንዴ? አያችሁ፣ ነፍስ ብቻ ብትሆን ከሲኦል ትወጣለች እንዴ? አትወጣም። ከሲኦል ነፍሳትን ያወጣው እግዚአብሔር ነው። መለኮት በአካለ ነፍስ ወደ ሲኦል ወርዶ አፈርን፣ የሞት ቀንበርን፣ መግነዝን፣ ድንጋዩን ያንከባለለው ደግሞ ስጋ ብቻ አይደለም። ያማ ቢሆን ኖሮ ሌሎች ለምን አልተነሱ? ሞትን ያንከባለለው፣ ድንጋዩን ያንከባለለው፣ ሞትን ያሸነፈው፣ ሙስና መቃብርን ድል ያደረገው መለኮት በአካለ ስጋ ነው። ምክንያቱ መለኮት ከነፍስ ጋር ምንድን ነው? ተዋህደዋል። ከስጋ ጋር ምንድን ነው? ከስጋዋ ስጋ ከነፍሷ ነፍስ ነስቶ የሚባለው ለዚህ ነው ማለት ነው። ልዩነት የለም ማለት ነው። መለያየቱ ሞቱ ነፍስ ከስጋ ጋር ነው። ስለዚህ ይህንን ማወቅ ያስፈልጋል። በጣም ጥሩ። ምርኮን ማረከ የሚለውን ለማምጣት ነው ይህንን ሁሉ ያየ ነው። ሌላው ቤዛነት መዳን የተገለጠበት ነገር አለ። በሰይጣን ተይዘን ታስረን ስለነበረ ክርስቶስ ምናችን ሆነ? ቤዛችን ሆነ። ዕዳችንን ከፈለልን፣ ነፃ አወጣን። ማን? ቤዛ የሆነው ኃይለ ልዑል ኢየሱስ ክርስቶስ። ሌላው መጽደቅ ነው። መዳን ምንድን ነው? መዳን የተገለጠበት መጽደቅ ነው። በተቀበልከው ጸጋ ከጸናህ ካልበደል ክርስቶስ መጽደቅህን ምን ያደርግልሃል? ይመሰክርልሃል። የእግዚአብሔር ልጆች ርስት ይህ ነው። ምንድን ነው የሚለው መጽሐፍ? በሰው ፊት ያመነኝን የመሰከረልኝን እኔም በአባቴ ፊት ምን አደርገዋለሁ? እመሰክርለታለሁ። በሰው ፊት የካደኝን ግን እኔም በአባቴ ፊት አላውቅህም እለዋለሁ። መታመን ያስፈልጋል። መጽሐፉም ግን የሚለው ምንድን ነው? እስከ ሞት ድረስ ምን ያልክሁን? የታመንክሁን የሕይወትንም አክሊል እሰጥሃለሁ ተብሎ እንደተጻፈ በሰጠህ ጸጋ ጸንተህ ከተገኘህ ካልበደልክ ጸድቋል ብሎ ያውጅልሃል። ጽድቅን የሚያውጀው ክርስቶስ ስለሆነ በሰማይ አባቴ ፊት እመሰክርለታለሁ፣ ቅድም እንዳልነው ማለት ነው። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት
አለንና በእርሱ ስራ ከእርሱ ጋር ከሞት ከእርሱ ጋር ደግሞ በሕይወት ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንጸና ከእርሱ ጋር ደግሞ እንነግሳለን። ብንክደው እርሱ ደግሞ አላውቃችሁም ይለናል፣ ይክደናል ተብሎ ተጽፏል ማለት ነው። ቅድም እንደተናገርነው እርሱን ብናምነው ያጸድቀን ዘንድ የታመነ ነው። መጽሐፉ የጠራችሁ የታመነ ነው ይላል። ጠሪያችን ታማኝ አምላክ ስለሆነ ማለት ነውና በጽድቅ ስንጸና እግዚአብሔር ደግሞ ጽድቃችንን ያውጅልናል። ድኛለሁ ብሎ አይደለም መዳናችን እኛ አይደለም እናውጀው። መዳናችንን የሚያውጅልን ማን ነው? ማን ነው? አዎ በክርስቶስ ቤዛነት ድነናል። መዳናችንም እንነጋገራለን። መዳናችን የሚረጋገጠው ጽድቃችን የሚረጋገጠው ግን በማን ነው? በክርስቶስ ነው። ሁሉም በአዳም እንደሚሞቱ በክርስቶስ ደግሞ ሕያዋን ይሆናሉና ተብሎ ተጽፏልና። ስለዚህ ድኛለሁ ብሎ መፈከር ሳይሆን ጽድቅን መስራት ነው፣ ድነትን መፈጸም የሚያስፈልገው ማለት ነው። ሰው የዳነው እንዴት ነው? ይህንን ቀጣይ እንመለከተዋለን። የተማርነውን ትምህርት እግዚአብሔር በልቦናችን ያሳድርብን። አምላካችን ቅዱስ እግዚአብሔር 30፣ 60፣ 100 ያማረ ፍሬ እንድናፈራበት በቸርነቱ ይርዳን። ይቆየን።